እቺ ጎደሎ ዓለም ደግማ ይበረክትላት ወንድሜን ማስተር አብነትን እባክህን እድሜውን አርዝምላት። አመሰግናለሁ። ጸሎቱ ይቀጥል ብለዋል አንጋፋው ፕሮፌሰር ብሩክ ላምቢሶ። የማስተር አብነት የጤና መታወክ ሁኔታ ለማወቅ ለበርካታ ቀናት ክትትል ሲያደርጉ ቆይተዋል። ዛሬ አመሻሹ ላይ ደግሞ አዲስ አበባ ሲልክ ሮድ ሆስፒታል ስለ ቀጣይ ሕክምና ምክረ ሀሳብ እንዲያቀርቡ ተጋብዘዋል። አዲስ በጸደቀው በአደጋ ስጋት ስራ አመራር አዋጃችን ላይ ፍላጎቶችን በማናር ሰብአዊ ድጋፍ ፍላጎቶችን ማለት ነው የሌሉ ፍላጎቶችን በመፍጠር ባልተገባና በተሳሳተ ሁኔታ። ሰላም ውድ ቤተሰብ እንደምን ቆያችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። ሰላም እግዚአብሔር ከእናንተ ጋር ይሁን። በዛሬው መረጃ የማስተር አብነት የጤና ሁኔታ ምን ላይ ደረሰ? አንደኛው ይሄ ነው። ሌላኛው ማስተር አብነት የኢትዮጵያ ሕዝብ ጸሎት ይቀጥል ብለዋል። የጎፋ ሕዝብም ለ3 ቀናት ጸሎት አድርገዋል፣ ለማስተር አብነት ማለት ነው። ሌላኛው መንግስት እርዳታ ማሰባሰብ ያስቀጣል፣ ያሳስራል ማለቱ ተነገረ። ይህም ጉዳይ ብዙዎችን እያነጋገረ ብዙዎችን እያወዛገበ ይገኛል። ስለዚህና ሌሎች መረጃዎችን ይዤ መጥቻለሁ። እስከ መጨረሻ ተከታተሉ። ይህንን ቻናል ሰብስክራይብ፣ ቪዲዮ ለብዙ ሰዎች እንዲደርስ ላይክ እንድታደርጉ አሳስባችኋለሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ወደ መረጃው። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ማስተር አብነት አሁን ላይ በሆስፒታል ክትትል ላይ ይገኛል። በጸሎታችሁ በምልጃችሁ አስቡኝ በማለት ይህንን የቪዲዮ እኛም አጋርተናችኋል። ሼር፣ ኮፒ ሊንክ እያደረጋችሁ ይህ ቪዲዮ ለሁሉም እንዲደርስ አድርጉልን። እስከ መጨረሻው በመከታተል ተባበሩን። ጎፋ ለማስተር አብነት አደባባይ ወጣች። በጎ የሰራ አይረሳም። ጎፋ ለባለውለታዋ እያለቀሰች ነው። ማስተር አብነት ጸሎታችን ያስፈልገዋል። በጭንቅ ቀን የደረሰልንን ወንድም እንዴት እንርሳው? የቡልቂቲ ከተማና የገዜ ጎፋ እናቶችና አባቶች ለማስተር አብነት 3 ቀን ሙሉ ሊጾሙና ሊጸልዩም ወስነዋል። የጎፋ ሕዝብ ልጅን አትርፉልኝም እያለ ይገኛል። ይህ ወጣት በ2016 በደረሰው የመሬት መንሸራተት አደጋ ለሕዝቡ የደረሰ ባለውለታ ነው። ዛሬ ደግሞ ሕዝቡ ለሱ ቆሟል። መላው የኢትዮጵያ ሕዝብ በጸሎት እንዲያስበውም ጥሪ ቀርበዋል። ፈጣሪ ቸር ያሰማን። ሼር በማድረግ ለሁሉም እናድርስ። ውድ ኢትዮጵያውያን ለዚህ በጎ ወንድማችን እባካችሁን እንጸልይ። ማስተር አብነት በጥሩ ጤንነት ላይ ይገኛል። ስለ ማስተር አብነት ከበደ ጸሎቱ ይቀጥል። አንጋፋው ፕሮፌሰር ብሩክ ላምቢሶ የማስተር አብነት የጤና መታወክ ሁኔታ ለማወቅ ለበርካታ ቀናት ክትትል ሲያደርጉ ቆይተዋል። ዛሬ አመሻሹ ላይ ደግሞ አዲስ አበባ ስልክ ሆዶ ሆስፒታል ስለቀጣይ ሕክምናው ምክረ ሀሳብ እንዲያቀርቡ ተጋብዘዋል። በመሆኑም ፕሮፌሰሩ ከሆስፒታል ከፍተኛ ሰብ ስፔሻሊስት ሐኪሞች ጋር መክረዋል። ፕሮፌሰሩ ማስተር አብነትን ስላበረታቱና ስላቅጣጫው አመልካች ሀሳባቸው እናመሰግናለን። ፕሮፌሰሩ ጨምረውም እግዚአብሔር ሁሌም መፍትሄ አለው፣ ጸሎቱ ይቀጥልም ብለዋል። አዲስ አበባ ሲልክ ሮድ ሆስፒታል የህዝቡ አደራ በመቀበል ላደረጉልን ከፍተኛ ድጋፍና ክትትል ከልብ እናመሰግናለን ሲሉ ቤተሰቦቹ አመስግነዋል ማለት ነው። እንግዲህ ሲልክ ሮድ ጀነራል ሆስፒታል እኛም እንደ ህዝብ እናመሰግናለን። ይህንን መልካም እየተንከባከባችሁልን ስለሆኑ አሁንም ለአብነት መልካም ምኞታችሁን ተመኙለት፣ በጸሎታችሁ እንዳረሱት። ይህ መልካም ፈጣሪ አምላክ ከሁሉ ችግር ፈቶት ቆሞ የሚያመሰግንበትን ፈጣሪ አምላክ እድሜና ጤና ይዘው ሀሳብ ስጡበት፣ ረጅም እድሜ ተመኙለት። ይመቻችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልጃችን አብነት አርአያችን እግዚአብሔር ይማርህ መድኃኔዓለም ክርስቶስ እያሉ ምናልባት ይህን ቪዲዮ የምትመለከቱ ሁላችሁም ይሄ ልጅ እንዲፈወስ ክርስቶስ እንዲያድነው አንድ ጥብቅ የሆነ ጥሪ አለኝ። እሱ ምንድነው? የእሱ መታመም አንጀቴ ተሰብሯል። በሽተኞች የራባቸው የጠማቸው ሰውነታቸው እንኳ ትንሽ እየጠረን ያላቸውን ጭምር የማይንቀው ወንድማችን
የእሱ መታመም ውስጤ አንጀቴ በጣም ተቃጥሏል። በመሆኑም እኔ እምነቱ ምን እንደሆነ እግዚአብሔር በሚያውቀው አላውቅም። ኦርቶዶክስ ሲሆን ሌላ እምነት ተከታይ ይቅርታ፣ የትኛው ቤተ እምነት ተከታይ እንደሆነ አላውቅም። ነገር ግን ዛሬ ካንሰር እንደሆነ እግሩ ላይ እንዳመመው እያየሁ ነበርና አቡነ ሐራ ጸበል ባህር ዳር አጠገብ ነው። እዛ ሄዶ ተፈውሶ እንዲመጣ አቡነ ሐራ ሁላችሁም ይህን ቪዲዮ አድርሱለት። ለሱ ወደቀው በአደጋ ስጋት ስራ አመራር አዋጃችን ላይ ፍላጎቶችን በማናር ሰብአዊ ድጋፍ ፍላጎቶችን ማለት ነው የሌሉ ፍላጎቶችን በመፍጠር ባልተገባና በተሳሳተ ሁኔታ የሚሄድ ተቋም፣ ግለሰብ፣ አካል ካለ በሕግ ይጠየቃል። በእነዚህ ጉዳዮች ላይ የተሳተፉ ስለ ማስተር አብነት የጎፋ ህዝብ 3 ቀን ጸልዋል። ሁላችንም ስለ ወንድማችን የምስኪኖች አባት፣ የድሆች አባት፣ የችግረኞች አባት ደራሽ የሆነ ማስተር አብነት ሲታመም ሁላችንም ታመናል። ሁላችንም መጸለይ አለብን። ጸሎት ኃይል ነው። ጸሎት ፈዋሽ ነው። ጸሎት ደግሞ ትልቅ ነገር ነውና መጸለይ ያስፈልጋል ማለት ነው። ሌላኛው መንግስት እርዳታን ማሰባሰብ ያስቀጣል ማለቱ በጣም ብዙ ሰዎችን እያነጋገረ ይገኛል። እንደኔ እርዳታ የሚያሰባስቡ በጎ ስራ የሚሰሩ ወጣቶችን ማበረታታት ነው እንጂ ያለበት አቁሞ እንዲህ አይነት ስራ መስራት ወንጀል ነው፣ ያስቀጣል፣ ያሳስራል ማለቱ ትክክል አይመስለኝም። እንግዲህ ምናልባት አንዳንድ ሰዎች ለፖለቲካ ዓላማ የሚጠቀሙ ሰዎች ሊኖሩ ይችላሉ። እነዚያን ሰዎች እነዛን መከታተል፣ ወንጀል የሚሰሩ ካሉ ተከታትሎ የሚያስቀጣ ከሆነ መቅጣት፣ ማረም፣ መገሰጽ፣ እንዲታረሙ ማድረግ ነው እንጂ ጠቅላላ በጎ አድራጎት የሚሰሩ አካላትን ወንጀል ትሰራላችሁና መስራት የለባችሁም ማቆም አለባችሁ ያሳስራል ብሎ ስራው እንዲቆም ማድረግ ትክክል አይመስለኝም። እናንተ ምን እንደሚመስላችሁ በኮሜንት አስቀምጡልኝ። ለእናንተ የታያችሁ ምን እንደሆነ የእናንተውን ሐሳብ በኮሜንት እንድታስቀምጡልኝ አሳስባለሁ። ስለተከታተላችሁ አመሰግናለሁ። ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮ ለብዙ ሰዎች እንዲደርስ ላይክ እንድታደርጉ አሳስባችኋለሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ይቆየን።